ጦሩ ሆርሙዝን ለመክበብ ታዘዘ። ኢራን ቃታው በእጇ ላይ ነው። የኢራን አሜሪካ ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር የመጨረሻውን ትዕዛዝ ተቀብሎ ወደ ሆርሙዝ በመጓዝ በኢራን ወደቦች ዙሪያ በተጠንቀቅ ቆሟል። የተፈራው ደርሷል። ዓለም ባይሆን ብሎ የተመኘው እየሆነ ነው። የኢራን አሜሪካ ተደራዳሪዎች ፊት ለፊት ተገናኝተው አደጋውን አላስቀሩትም። ይልቁንም ለጦርነት ፊት ለፊት እንደተገናኙት ሁሉ በእግረኛ ጦርነትም ፊት ለፊት ለመገናኘት በወደቦቹ ዙሪያ ተፋጠዋል። ቃታው እጃቸው ላይ ነው። በርካታ የአሜሪካ የጦር መርከቦች ወደ ሆርሙዞች ተቃርበዋል። ጦሩ የሆርሙዝን ትራፊክ ሙሉ ለሙሉ ለመቆጣጠር እየተንቀሳቀሰ ነው። የአሜሪካ ባህር ኃይል አጥፊዎች በሆርሙዝ አቅራቢያ በተጠንቀቅ በመቆም ሆርሙዝን እየከበቡ ነው። የጦር መርከቦች በሆርሙዝ አልፈው በአረቢያ ባህር አካባቢ ስራቸውን እየሰሩ መሆኑንና አዲስ መተላለፊያ መቋቋሙን መረጃዎች እያመለከቱ ነው። ጠባቡ ሰርጥ ላይ የተፈራው ጦርነት ሊጀምር ነው። በቅርቡ ሆርሙዝን ለማጥራት ድሮን ጥቅም ላይ እንደሚውል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረው ነበር። ከቅዳሜው ድርድር በኋላም ትራምፕ በዋሽንግተን አቅራቢያ በሚገኘው የአንድሮ የጦር ሰፈር ለጋዜጠኞች እንዲህ አሉ። ኢራን ወደ ድርድሩ ባትመለስ ምንም አይሰማኝም። ተመለሱ አልተመለሱ ግድ አይሰጠኝም። ከተመለሱም እሰየው፣ ካልተመለሱም ችግር የለብኝም ነው ያሉት። ትራምፕ ይህን ያሉት በሁለቱ ሀገራት መካከል በፓኪስታን ኢስላማባድ የተደረገው የቀጥታ ንግግር ሳይሳካ ከቀረ በኋላ ነው። ትራምፕ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም በመልካም ሁኔታ እንደቀጠለ መሆኑን ቢናገሩም ጦሩ ጦርነቱን እንዲጀምር ወደ ሆርሙዝ መንቀሳቀሱ አስፈሪ ሆኗል። ለጦሩም ትዕዛዝ ሰጥተዋል። ከዚህ ጋር ተያይዞ የአሜሪካ ማዕከላዊ እዝ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ሰኞ ዕለት ከ11 ሰዓት ጀምሮ እንደሚዘጋ ማስታወቁ ይታወቃል። ትራምፕ ኢራን ሆን ብላ የሆርሙዞች መጥን ዳግም ሳትከፍት ቀርታለች ካሉ በኋላ ወደቦቹ እንዲዘጉ አዘዋል። ፕሬዝዳንቱ የአሜሪካ ባህር ኃይል ላይ ጥቃት ለመፈጸም የሚሞክር መዓት እንደሚወርድበት ዝተው ማንኛውም መርከብ በወሽመጡ ላይ ለማለፍ ቀረጥ እንዳይከፍል አስታውቀዋል። ይህን ተከትሎ ውጥረት ተፈጥሯል። አሜሪካ የኢራን ወደቦችን ለመዝጋት ማቀዷን ተከትሎ የዓለም የነዳጅ ዋጋ ጨምሯል። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ለማገድ የባህር ላይ ከበባ እንደምታደርግ ማስታወቋን ተከትሎ የአሜሪካ ድፍድፍ ነዳጅ ዩኤስ ክሩድ ኦይል ዋጋ በ8 በመቶ በመጨመር በአንድ በርሜል $104.2 ደርሷል። የዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋም በ7 በመቶ ጭማሪ በማሳየት በበርሜል $102.9 ሆኖ መመዝገቡን አልጀዚራ በዘገባው አመላክቷል። ዓለም አቀፉ ግዙፍ የኤነርጂ ገበያ ተንታኝ ኦኒክስን ዋቢ በማድረግ ብሉምበርግ እንደዘገበው ከሆነም አሜሪካ የባህር ላይ ከበባውን የምትቀጥል ከሆነ ዓለም አቀፍ የነዳጅ ዋጋ እስከ $150 ሊያሻቅብ ይችላል። ነገሮች እየከበዱ ነው። የአሜሪካና የእስራኤል ጥቃት በኢራን ላይ በየካቲት 21 ቀን 2018 ዓ.ም ከመጀመሩ በፊት በአንድ በርሜል $70 ገደማ ይሸጥ የነበረው የብሬንት ነዳጅ ዋጋ ጦርነቱ ከተጀመረ በኋላ ከፍተኛ መዋዠቅ የታየበት ሲሆን በአንድ በርሜል እስከ $119 ደርሶ እንደነበር ይታወሳል። አሜሪካና ኢራን በፓኪስታን ንግግር ከማድረጋቸው በፊት ለሰኔ ወር የሚቀርብ የብሬንት ነዳጅ ዋጋ በ0.8 በመቶ ቀንሶ በበርሜል $95.20 ነበር። ድርድሩ ሳይሳካ ሲቀር በተለይም አሜሪካ ሆርሙዝን ለመክበብ ቆርጣ መነሳቷን ተከትሎ ተመልሶ ጨምሯል። ዓለም ሆርሙዝ እንዳይዘጋ መረባረቡ አይቀሬ ሆኗል። በእርግጥ ሆርሙዝ በኢራን ተዘግቷል። ኢራን በሆርሙዝ ዶላር እያፈሰች ነው። ትልቅ መሳሪያ አድርገዋለች። ለመደራደሪያም ለጦርነት አቅም ማሳያዋም ሆኗል። ከጀርባ ሩሲያና ቻይና ይኖራሉ። ቀጣዩን ጊዜ አስፈሪ የሚያደርገው ሆርሙዝን ተከትሎ የሚፈጠረው የኃይል አሰላለፍ ነው። ቀውሱን ያባብሰዋል። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 የኢራን የመጨረሻው ቃታ። ኢራን ሆርሙዝን በተመለከተ ቃታው እጄ ላይ ነው ካለች ቆይታለች። ከተኩስ አቁም ስምምነቱ በኋላም ሆነ ከስምምነቱ በፊት በሆርሙዝ ጉዳይ ላይ ያላት አቋም አስገራሚ ሆኖ ታይቷል። ሆርሙዝ መደራደሪያዋ ነው። ከኒኩሌር ፕሮግራሙ ያልተናነሰ ብቸኛና የመጨረሻው አቅም ሆኗል። አንዳንዶች ኒኩሌር ይሉታል። ለዚህም ነው የኢራን አብዮታዊ ዘብ ወደ ውሽመጡ የሚጠጉ መርከቦች የተኩስ አቁሙን እንደጣሱ ይቆጠራሉ ሲል ያስጠነቀቀው። በአሜሪካና በኢራን መካከል በፓኪስታን አስተናጋጅነት ሲካሄድ የነበረው ቀጥተኛ የሰላም ድርድር ከአድካሚ ውይይት በኋላ ያለ ስምምነት መጠናቀቁን ተከትሎ ሆርሙዝ ተወጥረዋል። የአሜሪካ ጦር ሆርሙዝን ለመክበብ ታዟል።
የኢራን ጦር በበኩሉ በሆርሙዝ ቃታው እጁ ላይ ነው። ዓለም በጉጉት የጠበቀው ስምምነት ሳይጸና የተፈራው ጦርነት በመጨረሻም ሆርሙዝ ላይ እንዳይፈነዳ አስግቷል። ጥንቃቄ በተሞላበት ያልተሳካው ድርድር ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ነበሩ። በኢራን በኩል ደግሞ የሀገሪቱ ከፍተኛ የዲፕሎማሲ ባለሥልጣናትና የአብዮታዊ ዘበኛ ቁልፍ አመራሮች ተሳትፈዋል። ፓኪስታን ሁለቱን ተቀናቃኝ ሀገራት ወደ አንድ የጋራ ስምምነት እንዲመጡ ከፍተኛ ጥረት ብታደርግም ውይይቱ ሳይሳካ ቀርቷል። የውይይቱ አጀንዳዎች በዋናነት የሚከተሉትን ነጥቦች ያካተቱ ነበሩ። የደህንነት ዋስትናና ኢኮኖሚ ጉዳዮች፣ የእስረኞች ልውውጥና ዲፕሎማሲያዊ ግንኙነቶች፣ የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅ ንግድ ክፍት ሆኖ እንዲቀጥል የሚያስችል ስምምነት ነበር። ነገር ግን ኢራን አሜሪካ ያቀረበቻቸውን ጥያቄዎች ሚዛናዊ ያልሆኑና የተጋነኑ ስትል ውድቅ አድርጋለች። በዚህ ምክንያት በሁለቱ ሀገራት መካከል ባለው ጊዜያዊ የተኩስ አቁም ስምምነትም ሆነ በኒውክሌር ጉዳይ ላይ ምንም አይነት መሻሻል ሳይታይ ቀርቷል። የኢስላማባዱ ንግግር እንደ አውሮፓውያን አቆጣጠር ከ1979 በኋላ የታየ ትልቁ የፊት ለፊት ዲፕሎማሲያዊ ግንኙነት ቢሆንም የአሜሪካን ጥቅምና ወዳጆችን በውክልና ጦርነት ከሚያጠቃ መንግስት ጋር ስምምነት ላይ መድረስ ምን ያህል ፈታኝ እንደሆነ በተጨባጭ የታየበት ተብሏል። አሜሪካ ጠንካራ አቋሟን መቀጠል እንዳለባት የሚገልጹ ወገኖች ከፍተኛ ግፊት ቀደም ሲል ውጤታማ እንደነበርና አሁን የሚታይ ማንኛውም ድክመት ተጨማሪ ጥቃቶችን ሊጋብዝ እንደሚችል እያሳሰቡ ይገኛሉ። ኔታንያሁ ከኢራንና ካደረጃቻቸው አጋሮቿ ጋር የሚደረገው ውጊያ እንደሚቀጥል ዝተዋል። በነገራችን ላይ በሆርሙዝ ጉዳይ ብቸኛዋ ኢራን አጋር ሳታገኝ አትቀርም። ሆርሙዝ የኢራን የመጨረሻው ቃታ ስለሆነ ከባዱን ትንቅንቅ ማድረጓ ስለማይቀር ሩሲያና ቻይና ከጀርባ ወደፊት ለፊት ሊመጡ ይችላሉ። ሀገራቱ አስተላለፋቸውን ግልጽ አድርገው የሚመጡትም የአሜሪካን ጥቃት ተከትሎ ነው። መረጃዎች እንደሚያሳዩት በኢራንና በተቃራኒ ኃይሎች መካከል ያለው የተኩስ አቁም ስምምነት ባልተረጋጋ ሁኔታ ላይ ባለበት በዚህ ወቅት ቻይና ለኢራን የአየር መከላከያ ስርዓቶችን ለማቅረብ አቅዳለች። እንደ መረጃው ከሆነ ኢራን የተኩስ አቁም ስምምነት የጠየቀችው ቀደም ሲል የነበሯትና በቻይና የተመረቱ የአየር መከላከያ መሳሪያዎች በጥቃት ጉዳት ስለደረሰባቸው ነው። እነሱን የሚተኩ ተጨማሪ መከላከያዎችን ለማግኘት እንዲመቻት ነው። ይህ የቻይና እርምጃ ውጥረቱን ከነበረበት ከፍ አድርጎታል። የሆነ ሆኖ መስመሩ ከተዘጋ እንኳን ሀያላኑን ቀርቶ ታዳጊ ሀገራትንም አዲስ ትንቅንቅ ውስጥ መክተቱ አይቀሬ ሆኗል። ኢራን ከሆርሙዝ በተጨማሪ ወደ ቀይ ባህር ቀጠና የመምጣቷ ጉዳይ አይቀሬ ይመስሏል። ይህኔ ኢትዮጵያን ጨምሮ ሁሉም የአፍሪካ ቀንድ ሀገራት ከእስካሁን የከበደ ፈተና ይገጥማቸዋል። ቀጣዩ የቀይ ባህር ትንቅንቅ። ሆርሙዝ ላይ ነገሮች ተበላሽቶ ወደ ጦርነት ካመሩ የመካከለኛው ምስራቅ ውጥረት ወደ ምስራቅ አፍሪካ መምጣቱ እንደማይቀር በስጋት እየተዘገበ ነው። በባቤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። በጉዳዩ ላይ ሮይተርስ እንደዘገበው አንድ የሁቲ መሪ ቡድኑ ቴህራንን በመደገፍ የባቤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ ነው። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ እስራኤል ላይ ጥቃት መሰንዘራቸው ይታወቃል። እስራኤል ከየመን የተሰነዘሩባትን 2 ሚሳኤሎችን እንደተኮሰች ተናግራለች። ይህም የውጥረቱ የመጨረሻው መጀመሪያ ነው። ሁቲ የየመንን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅት የባቤል መንደብ ወሽመጥን ኢላማ አድርጎ ነበር። ከዚህ ጋር ተያይዞ ሁቲዎች እጅ እንደሰጡ አሜሪካ ስትገልጽ፣ ሁቲዎች አሜሪካ ማፈግፈጓን በወቅቱ ገልጸው ነበር። ከዚህ አንጻር የሁቲዎች እንቅስቃሴ ለቀይ ባህር ቀጠና ስጋት ሆኗል። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜም የሚጠበቅ ጉዳይ ነው። ሰሜን ምዕራብ የመንን የሚቆጣጠሩት ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኘውን የባቤል መንደብ ወሽመጥን የማስተጓጎል ትልቅ መሳሪያቸውን እስካሁን እንዳልተጠቀሙ መረጃዎች እያመላከቱ ነው። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦትን የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል። የዚህ ችግር መፍትሄ ያለው ቀይ ባህር ሳይሆን ሆርሙዝ ላይ ነው። ሆርሙዙ በአሜሪካ ጦር ከተከበበ የቀይ ባህር ቀጠናን መከበቡ አይቀርም። አሜሪካ ብቻዋን አትገባም። ትራምፕ በሆርሙዝ ጉዳይ ለሚመለከታቸው ሀገራት ኑ እናስከፍት የሚል ጥሪ አቅርበው ነበር። ነገር ግን የአሜሪካ ወዳጆች ሳይቀሩ የትራምፕን ጥሪ ሳይቀበሉ አፈግፍገዋል። ከኢራን አሜሪካ ድርድር አለመሳካት በኋላም አሜሪካ ሆርሙዝን ለመክበብ ትዕዛዝ መስጠቷን ተከትሎ የአሜሪካ አጋሮች አፈግፍገዋል። ትራምፕ ግን አላፈገፈጉም። አሜሪካ ወደ ሆርሙዝ ብቻዋን አትገባም፣ የሚሳተፉ ሀገራት አሉ እያሉ ነው። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ በወደብ የመዝጋት እርምጃቸው ሌሎች ሀገራት ተሳታፊ ይሆናሉ ከማለት ውጭ የትኞቹ ሀገራት ተሳታፊ እንደሚሆኑ ግን ለጊዜው አብራርተው አልጠቀሱም። ፕሬዚዳንቱ ኔቶ ሰርጡን ለማጽዳት እርዳታ ማቅረቡን ተናግረዋል። ትራምፕ አሜሪካ የባህር ፈንጆችን የሚፈልግ ኃይል እንደምታሰማራና የኔቶ አባል ሀገር የሆነችው ዩናይትድ ኪንግደም ይህንኑ እንደምታደርግ ገልጸዋል። ዩኬና ሌሎች 2 ሀገራት ፈንጂ አምካኝ እንደሚልኩ ተረድቻለሁ ብለዋል። 20 በመቶ ገደማ የሚሆነው የዓለም ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥ የካቲት 21 ቀን 2018 ዓ.ም ኢራን፣ አሜሪካና እስራኤል በጥምረት ጥቃት ከፈጸሙባት በኋላ መዝጋቷ ይታወቃል። በተኩስ አቁም ስምምነቱ መልሳ ብትከፍትም እንደገና መልሳ ለመዝጋት ብዙም አልዘገየችም። ይህን የኢራን እርምጃ ተከትሎ አሜሪካ ወሽመጡን ለመክበብ ወስናለች።
የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በዚህ ጦርነት ሀገራቸው ወታደራዊ ተሳትፎ እንደማይኖራት ደጋግመው ተናግረዋል። በአንጻሩ ዩኬ በኢራን እርምጃ ምክንያት የዓለም የነዳጅ ዋጋ በማሻቀቡ ወሽመጡ እንዲከፈት ወትውታለች። አገሪቱ ከፈረንሳይና ከሌሎች ሀገራት ጋር በመሆን መርከቦች በነፃነት እንዲንቀሳቀሱ ለማድረግ ሰፊ ጥምረት ለመፍጠር እየሰራች ነው። ዩናይትድ ኪንግደም አሜሪካ በኢራን ላይ በምትወስደው ወታደራዊ እርምጃ እንደማትሳተፍ ቢቢሲ ዘግቧል። የዩኬ የጸረ የባህር ፈንጅና ጸረ ድሮን ኃይል በቀጠናው መንቀሳቀሱን ቢቀጥልም የብሪታንያ የጦር መርከቦችና ወታደሮች ግን የኢራንን ወደቦች ለመዝጋት አይሰማሩም። የዩኬ መንግስት ቃል አቀባይ የባህር እንቅስቃሴን በነፃነት ማድረግንና የሆርሙዝ ወሽመጥ መከፈትን መደገፋችንን እንቀጥላለን፣ ይህም የዓለም ኢኮኖሚና በሀገራችን የኑሮ ዋጋን ለማረጋጋት በአስቸኳይ የሚያስፈልግ ነው ብለዋል። አሜሪካ ወደቦችን መዝጋት እርምጃ ለመውሰድ ማቀዷ አስግቷል። አሜሪካና ኢራን በፓኪስታን ዋና ከተማ እስላማባድ ድርድር ካደረጉ በኋላ ትራምፕ አሜሪካ ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ ማንኛውንምና ሁሉንም መርከቦች እንደምታግድ አስታውቀዋል። ከዚህ በኋላ የአሜሪካ ማዕከላዊ እዝ ጦሩ እግዱን ያለ ልዩነት በአረቢያንና በኦማን ባህረ ሰላጤ ጨምሮ ወደ ኢራን ወደብ የሚገቡና የሚወጡ መርከቦች ላይ እንደሚያስፈጽም አረጋግጧል። ሴንትኮም የአሜሪካ ኃይል ከኢራን ወደቦች ውጭ የሚገቡና የሚወጡ የመርከቦች እንቅስቃሴ ላይ እንቅፋት እንደማይሆን ገልጾ ተጨማሪ መረጃዎች እግዱ ከመጀመሩ በፊት ለንግድ መርከቦች በይፋ እንደሚያሳውቅም ጠቁሟል።